ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን እንደምን ዋላችሁ። የዕለተ ሰኞ የከሰዓት ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። በርካታ ስፖርታዊ መረጃዎችን ነው ይዘን የመጣ ነው። ከነዚህ መካከል ዛሬ ከሰማነው ሰበር መረጃ መሰረት እንግዲህ አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ አሰልጣኝነታቸው መሰናበታቸው ነው እየሰማን የምንገኘው። በተለይም ትላንትና ያልተጠበቀ ንግግር ከተናገሩ በኋላ አሰልጣኝ ሩበን አሞሪም ዛሬ ስብሰባ እንዳደረጉ ከዋና አካላት ጋር ተነግሮም ነበር። በስተመጨረሻም ግን እንደተባረሩ ነው መረጃዎች እያሰሙን የሚገኙት። ይህም እንግዲህ ያልተጠበቀ መረጃ መሆኑን በርካቶቹ እያነሱም ይገኛሉ። ስለ አሰልጣኝ ሩበን አሞሪምና ማንቸስተር ዩናይትድ በሰፊው የምናነሳም ነው የሚሆነው። ከዚህም በተጨማሪ የሌሎች ክለቦች መረጃን እንዲሁ በስፋት የምናቀርብ ይሆናል። አርሰናል፣ ማንቸስተር ሲቲ፣ ሊቨርፑል፣ ቼልሲ፣ ቶተናም እንዲሁም ሌሎች የስፔን ላሊጋ ታላላቅ ክለቦችን በሰፊው እንመለከታለን። ብቻ እናንተ እስከ መጨረሻው ድረስ ከኛ ጋር እንድትቆዩ ነው የምንጋብዛችሁ። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛም ቀጥታ ወደ ፕሮግራሞቻችን አለፈን። ቅድሚያም እንግዲህ ስለ ማንቸስተር ዩናይትድ የተባሉትን እንዲሁም ስለ አሰልጣኝ ሩበን አሞሪም አንዳንድ ሰፋ ያለ መረጃዎችን እናቀርብላችሁ። ዛሬ ምሳ ሰዓት ከሰማናቸው ሰበር መረጃዎች መሰረት እንግዲህ ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ማሰናበቱን ፋብሪዚዮ ሮማኖ አረጋግጦልናል። ይህ አሰልጣኝ እንግዲህ በማንቸስተር ዩናይትድ ቤት ከአንድ ዓመት በኋላ ነው እንግዲህ መነሳት እየቻለው። አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት በርካታ ችግሮችን ይቀርፋል ተብሎ ቢመጣም በስተመጨረሻው ሳይሳካለት ከዋና አካላት ጋር ከነ ጄሰን ዊልኮክ እንዲሁም ደግሞ ከሌሎች የክለቡ ዋና አካላት ጋር እንግዲህ ሳይስማማ ቀርቶ ዛሬ መነሳቱ ነው እየተገለጸ የሚገኘው። ይህ ነገር በርካቶቹን እንዲሁ ያልተጠበቀ ሲሉ እየገለጹ ይገኛሉ። በእርግጥ ትላንትና ያነሳቸው ያልተጠበቁ ሀሳቦች ምናልባትም ከክለቡ አመራሮች ጋር በርካታ ቁርሾች እንዳሉት ይገልጻሉ ሲሉ ተገልጾም ነበር። በስተመጨረሻም ግን አሰልጣኝ ሩበን አሞሪም መነሳታቸው ነው የተገለጸው። የአሰልጣኝ ሩበን አሞሪም አመታዊ ቆይታን ስንመለከት 63 ጨዋታዎችን አድርገው 25 ድል ብቻ ነው ማሳካት የቻሉት። 15 አቻዎች እንዲሁም 23 ሽንፈቶችን እንዲሁ ማሳካት የቻሉ አሰልጣኞችም ነበሩ። አሰልጣኝ ሩበን አሞሪም በመጨረሻም ግን ከማንቸስተር ዩናይትድ ጋር በሚያሳዝነው ሁኔታ እንዲሁ መለየት መቻላቸው ነው እየተገለጸም የሚገኘው። አሰልጣኝ ሩበን አሞሪም ይነሳል ብላችሁ ጠብቃችሁ ነበር ወይም ደግሞ ስለ አሰልጣኝ ሩበን አሞሪም ያላችሁን ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። አሰልጣኝ ሩበን አሞሪም በአሁኑ ሰዓት ላይ ከማንቸስተር ዩናይትድ ጋር ተለያይቷል፣ ግን እሱንስ ማን ይተካዋል የሚል ሀሳባችሁን እንግዲህ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የተወደዳችሁና የተከበራችሁ አድማጮቻችን ስለ አሰልጣኝ ሩበን አሞሪም እንግዲህ በርካታ ሀሳቦች ተሰልጠውም ነበር። ከነዚህ መካከል ትላንትና ከሰማናቸው መረጃዎች መካከል በተለይም አሰልጣኝ ሩበን አሞሪም ከትላንትናው የጨዋታ መጠናቀቅ በኋላ ፕሬስ ኮንፈረንስ ወይም ደግሞ ፖስት ማች ሰጥተውም ነበር። በዚህ ሀሳባቸው ላይ በርካታ ሀሳቦችን ያነሱ ሲሆን በተለይም አንድ ሀሳብ ውዝግብ ውስጥ እንደከተተቻቸው በርካቶቹም ያነሳሉ። እኔ ወደዚህ ክለብ ወይም ደግሞ ወደ ኦልትራፎርድ የመጣሁት ማናጀር ልሆን ነው እንጂ ሄድ ኮች ልሆን አይደለም፣ ማለትም አሰልጣኝ ልሆን አይደለም፣ እኔ ማናጀር ልሆን ነው እዚህ የመጣሁት ሲሉ ሀሳባቸውንም ገልጸው ነበር። ይህ ከዋና አካላት ጋር ከነ ጄሰን ዊልኮክ፣ ኦማር ቤራዳ ጋር እንዳላስማማቸው ነው እየተገለጸ የሚገኘው። ትላንትና በብስጭት ነበር ይህንን ሀሳብ መስጠትም የቻሉት። በዚህ ክለብ ውስጥ እኔ ማናጀር ነው መሆን የምፈልገው፣ 18 ወራት ይቀሩኛል፣ እሱን አብረን የምንቀጥል ይሆናል፣ ከዛ በኋላ ግን የሚሆነውን አብረን እናያለን ሲሉ ትላንትና ተናግሮ ነበር። ነገር ግን 18 ሰዓታት ሁላ በማንቸስተር ዩናይትድ ክለብ ውስጥ መቆየትም አልቻሉም። መጨረሻቸው እንግዲህ ስንብት መሆኑን ነው በትላንትናው ዕለት እንዲሁ የዛሬውን መልስ ያመላከተን። አሰልጣኝ ሩበን አሞሪም ትላንትና ሄድ ኮች ከመሆን ይልቅ ማናጀር በማንቸስተር ዩናይትድ ቤት እሆናለሁ ወይም ደግሞ ነኝ ሲሉ ገልጸውም ነበር። ነገር ግን በአሁኑ ሰዓት ላይ ያላስማሟቸው በርካታ ሀሳቦች እንደነበሩ ከዚህ በፊትም ይነሱ ነበር። በተለይም በጥር የዝውውር መስኮት ማንቸስተር ዩናይትድ ምንም አይነት ተጫዋች አላስመጣም ወይም ደግሞ አላስፈርምም የሚል ሀሳብን ካነሱ በኋላ ይህ አሰልጣኝ እጅግ በጣም ደስተኛ እንዳልነበር በርካቶቹም ያነሳሉ። ይህም ዋነኛ ምክንያት የነበረው እንግዲህ በዲፌንሲቭ ሚድፊልደርነት ቦታ ላይ እንደ ካርሎስ ባሌባ ያሉ ተጫዋቾችን አምጡልኝ የሚል ጥያቄ ከተነሳ በኋላ ክለቡ ግን በጥር የዝውውር መስኮት ምንም አይነት ተጫዋች አይመጣምም አይሸጥምም የሚል ሀሳብ ካነሱላቸው በኋላ እንደነበር ነው እየተገለጸ የሚገኘው። በስተመጨረሻም ግን ዛሬ መባረራቸው ነው እየተገለጸ የሚገኘው። በተለይም ሲነሳባቸው የነበረው ፎርሜሽን መቀየር ወይስ ደግሞ ከስራ መባረር የሚል ሀሳቦችም ነበሩ። በማንቸስተር ዩናይትድ የሚገኙ ምንጮች እንደሚገልጹት አሰልጣኝ ሩበን አሞሪም በክለቡ ውስጥ ባሉ አለቆቻቸው ለአስቸኳይ ስብሰባ ተጠርተው እንደነበር እየተገለጸ ሲሆን አሰልጣኙ የፎርሜሽን ጨዋታ ወደ 4-3-3 እንዲቀይር ተጠይቋል። አሰልጣኝ ሩበን አሞሪም የፎርሜሽን ጥያቄውን በተመለከተ ምንም አይነት ንግግር አልተደረገም ሲሉ የገለጹ ሲሆን አንዳንድ የክለቡ ባለስልጣናት ሊባረሩ እንደሚችሉ
ገልጾም ነበር። በስተመጨረሻም ግን ይህንን ስም እንዲሁ መስማትም ችለናል። አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ መነሳታቸውን በርካቶቹ እንግዲህ የአሰልጣኝ ሩበን አሞሪም ችግር ግትርነት ነው ሲሉ ይገልጹታል። በሚያሳዝን ሁኔታ እየተነሱት አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት እንግዲህ ያልተጠበቀ ክስተት እንደተፈጠረባቸው እየተገለጸ ሲሆን በተለይም በዚህ ሳምንት ከሰማናቸው በጃንዋሪ የመጀመሪያ ቀናት ከሰማናቸው መረጃዎች መካከል የኤንዞ ማሬስካ ከቼልሲ መነሳት ዳግም የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም መነሳት እንግዲህ በርካቶቹን ያስገረመም ሆኗል። ከቶፕ 6 ከሚባሉ ክለቦች በጃንዋሪ 6 ቀናት ውስጥ ከ1 እስከ 6 ባሉ ቀናት ውስጥ ሁለቱ አሰልጣኞች መሰናበታቸው እንግዲህ ያልተጠበቀ እንደሆነ ነው በርካቶቹ እያነሱ የሚገኙት። አሰልጣኝ ሩበን አሞሪም በ3-4-2-1 አሰላለፍ እንግዲህ ማንቸስተር ዩናይትድን እቀይራለሁ ብሎ ወደ ካሪንግተን ቢከትሙም ሳይሳካላቸው መልሰው መነሳትም ችሏል። በተለይም ያለፉትን ተከታታይ ጨዋታዎች አቻዎች እንዲሁም ደግሞ ሽንፈቶችን ማስተናገዳቸውን ተከትሎ እንግዲህ የአሰልጣኝ ሩበን አሞሪም ችግር የፎርሜሽን ችግር ነው የሚሉት በርካቶቹም ነበሩ። ነገር ግን አሰልጣኝ ሩበን አሞሪም በተለይም እንደ አማድ ዲያሎ፣ ብሪያን ምቤሞ ያሉ ተጫዋቾችን፣ ብሩኖ ፈርናንዴዝ ያሉ ተጫዋቾችን ካጡ በኋላ እንግዲህ በ4-2-3-1 እንዲሁም ደግሞ በ4-3-3 ለመጫወት ሞክሮም ነበር። በተለይም ትላንትና ግን ያሳዩን አሰላለፍ እንግዲህ በርካቶቹ ትችት ውስጥ እንዲያደርጓቸው ተገልጾም ነበር። በተለይም ትላንትና እንግዲህ ኤፍል ታወር የተባለለትን የ7-2-1 አሰላለፍ እንግዲህ በርካቶቹ ሲተቹትም ነበር። በተለይም በአሰላለፍ ላይ ያልተጠበቁ ነገሮችን ተመልክተንም ነበር። በትላንትናው አሰላለፍ ላይ የቤንያሚን ሼስኮ እንዲሁም ደግሞ የማቲያስ ኩኛ ተጫዋቾች ብቻ ናቸው በኦፌንሲቭ ወይም ደግሞ በማጥቃቱ ረገድ የተሻሉ የሚባሉት። ሌሎቹ እንግዲህ በዲፌንሲቭ እንዲሁም ደግሞ የተከላካይ ስፍራ ተጫዋቾች እንደነበሩም ተመልክተናል። በዚህ አሰላለፍ ማንቸስተር ዩናይትዶች ለውጥ ያመጣሉ ወይ በርካቶቹ የሚጠይቁት ጥያቄም ነበር። ይህ ነገር ግን በማንቸስተር ዩናይትድ ቤት ለውጥ እንደማያመጣ ታምኖበት በዛሬው ዕለት እንዲሁ ሽኝት የተደረገላቸው አሰልጣኝ እንደሆኑም ተመልክተናል። አሰልጣኝ ሩበን አሞሪም ግን ይህን ነገር እንግዲህ በስተመጨረሻም ከክለቡ ጋር ለውይይት ቀርበው እንግዲህ በስተመጨረሻ እንደተባረሩ ነው እየተገለጸ የሚገኘው። አሰልጣኝ ሩበን አሞሪም ከዚህ በፊት አንድ ሀሳብን አንስተው ነበር። በርካቶቻችን እንደምናስታውሰው የኔን አሰላለፍ ማለትም 3-4-2-1 አሰላለፌን እንግዲህ እንኳን ሰዎች ይቅርና የኔ ንስሐ አባት እንኳን ይህንን ነገር አያስቀይረኝም ሲሉ ሀሳብ አንስተው ነበር። በማንቸስተር ዩናይትድ ቤት ደግሞ ሲነሳ የነበረው ይህንን አሰላለፋችሁን ቀይሩ የሚል ሀሳብ በሰሞኑ እንደተነሳ ነው በርካቶቹ የሚያነሱት። በዚህ ሁኔታ ውስጥ አሰልጣኝ ሩበን አሞሪም አልቀይርም የሚል ሀሳብን እንዳነሱ እንዲሁም ደግሞ በክለቦች መካከል በታላላቅ እንደ ኦማር ቢራዳ፣ ጂሴልን ዊልኮክ የመሳሰሉ ዋና አካላት ጋር ደግሞ እንዲሁ ቁርሾ ውስጥ እንደገቡ በሰፊው ተገልጾም ነበር። ትላንትና ደግሞ ገሃድ ወጥቶም ነበር። ከትላንትና በኋላ ዛሬ ጠዋት ላይ ደግሞ እንዲሁ አለመስማማታቸው ከፍተኛ ደረጃ ደርሰው አሰልጣኝ ሩበን አሞሪም እንደተሰናበቱም ተገልጿል። በአሁኑ ሰዓት ላይ በማንቸስተር ዩናይትድ ቤት አሰልጣኝ ሩበን አሞሪምን ማን ይተካዋል እንግዲህ በርካቶቹ የሚጠይቁት ጥያቄ ነው። ስፖርቲንግ ሊዝበን በጥር የመጡት አሰልጣኝ ሩበን አሞሪም በስተመጨረሻም በጥር እንግዲህ ከአንድ ዓመት ከአንድ ወር በኋላ እንዲሁ መነሳት መቻላቸው ትላንትና እንዲሁ ዛሬ አረጋግጦልናል። ይህ ያልተጠበቀ የማንቸስተር ዩናይትድ ውሳኔ እንደነበር ነው የተገለጸው። በተለይም ኢኒዮሶች አሰልጣኝ ሩበን አሞሪምን እንደሚያምኗቸው እስከ ቅርብ ጊዜ ድረስ ሲገለጽም ነበር። እንዲሁም የኢኒዮስ ባለቤት የሆኑት ሰር ጂም ራትክሊፍ እንግዲህ ሲናገሩ አሰልጣኙ 3 ዓመታትን ሰጥተናቸዋል። በዚህ 3 ዓመታት ውስጥ ለውጦችን ያሳዩናል ብለን ተስፋ እናደርጋለን። እስከዛ ጊዜ ድረስ ግን እንዲሁ ተስፋ በማድረግ እንዲሁም ደግሞ ለውጦችን አብረን በማካሄድ የምንቀጥል ይሆናል ሲሉ ገልጸውም ነበር። ይህም ምናልባትም አሰልጣኝ ሩበን አሞሪም 3 ዓመታት ይጨርሳሉ የሚል ቅድሚያ ግምቶች ተሰጥተውም ነበር። ነገር ግን በአንድ ሳምንት ውስጥ ከፍተኛ ለውጦችን በማስመልከት እንግዲህ አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ከካሪንግተን ከኦልድ ትራፎርድ ከከተማው እንዲነሱ ነው የተደረገው። አሰልጣኝ ሩበን አሞሪም በስተመጨረሻም ከማንቸስተር ዩናይትድ ጋር ተለያይተዋል። በአሁኑ ሰዓት ላይ ከሚነሱ መረጃዎች መካከል እንግዲህ ከዚህ በፊት ኤንዞ ማሬስካ ማንቸስተር ዩናይትድን ይይዛሉ የሚል ቅድሚያ ግምት ተሰጥቶ እንደነበር በርካቶቹም እያነሱም ይገኛሉ። በተለይም ኤንዞ ማሬስካ ከቼልሲ ጋር ሊለያዩ ሲቀርቡ እንግዲህ ምናልባትም ለማንቸስተር ዩናይትድ የሚቀርቡበት እድል አለ ተብሎ ሲገለጽም ነበር። በአሁኑ ሰዓት ላይ ይህንን ነገር ስንሰማ ቆይተን ነበር። ምናልባትም ወደ ማንቸስተር ዩናይትድ ይመጣሉ፣ ወደ ሌላኛው የማንቸስተር ከተማ ክለብ ይመጣሉ የሚለው አሁንም ጥያቄ ሆኖ እየቀጠለም ይገኛል። ኤንዞ ማሬስካ ለማንቸስተር ዩናይትድ ይመጥናሉ ወይ? የእናንተን ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። በአሁኑ ሰዓት ላይ እንግዲህ ዴቪድ ኦርነስን ይዞት የወጣውን መረጃ ስንመለከት የማንቸስተር ዩናይትድ ከ21 ዓመት በታች አሰልጣኝ የሆነው ዳንኤል ፍሌቸር በጊዜያዊ አሰልጣኝነት ለተወሰነ
ጊዜ ያክል ማንቸስተር ዩናይትድን እንደሚመራ ነው እየተገለጸ የሚገኘው። ሁለቱን መንታ ልጆቹን በማንቸስተር ዩናይትድ እንዲሁ እያጫወተ የሚገኘው ይኸው የቀድሞ የማንቸስተር ዩናይትድ ሌጀንድ ተጫዋች እንግዲህ ባለፉት ጨዋታዎች ላይ አሰልጣኝ ሩበን አሞሪም የሱ ልጆች እንዲሁ ተጠቅሞ ተመልክተንም ነበር። በአሁኑ ሰዓት ላይ አሰልጣኙ ጭምር እንግዲህ በጊዜያዊነት የማንቸስተር ዩናይትድን እንዲሁ ጊዜ ወይም ደግሞ ኬርቴከርነት ይመራል ተብሎ እንደሚጠበቅ አሁንም መረጃዎች በስፋት እያመላከቱም ይገኛሉ። በማንቸስተር ዩናይትድ ቤት ያልተጠበቀ ነገር ቢሆንም እንግዲህ ይፋ ከተደረገ በኋላ በአሁኑ ሰዓት ላይ በማንቸስተር ዩናይትድ ቤት ማን ይመጣል የሚለው እንግዲህ የሚጠበቅ ጉዳይ ነው። ማንቸስተር ዩናይትድ ይፋዊ መግለጫም አውጥቷል። አሰልጣኝ ሩበን አሞሪም ከማንቸስተር ዩናይትድ ዋና አሰልጣኝነት ሚና ተሰናብተዋል። አሰልጣኝ ሩበን አሞሪም በ2024 ወር ህዳር የተሾሙ ሲሆን በግንቦት ወር በቢልባኦ ለተካሄደው የዩኤፋ የሊግ የፍጻሜ ጨዋታ ቡድንን መርተዋል። ማንቸስተር ዩናይትድ በፕሪሚየር ሊጉ በስድስተኛ ደረጃ ላይ በሚገኝበት በዚህ ወቅት የክለቡ አመራሮች ለውጥ ለማድረግ ትክክለኛው ጊዜ የሚል ውሳኔ ላይ ሳይደርሱ በግድ ደርሰዋል የሚል ሀሳብን አንስተዋል። ይህ ቡድኑ የውድድር ዘመኑን በተቻለ መጠን በከፍተኛ የፕሪሚየር ሊግ ደረጃ እንዲያጠናቀቅ የተሻለ እድል እየሰጠዋል ሲሉም የገለጹ ሲሆን ክለቡ ሩበን አሞሪም ላበረከቱት አስተዋጽኦ ማመስገን ይፈልጋል። ለወደፊት ቆይታቸውን መልካሙን ይመኛል። ረቡዕ ዕለት ከበርንሌ ጋር በሚደረገው ጨዋታ ዳረን ፍሬቸር ቡድኑን በኃላፊነት ይመራሉ ሲል እንዲሁ ማንቸስተር ዩናይትድ በይፋዊ ገጹ ማውጣቱ ነው እየተገለጸ የሚገኘው። ኦማር ቤራዳና ጄሰን ዊልኮክስን ያካተተው የክለቡ አመራር ቡድን አሞሪም ለመሰናበት ከውሳኔ የደረሰው በውስጥ በኩል ያለው ግንኙነት መሻከሩን ተከትሎ መሆኑን ዴቪድ ኦርነስቲን አሁንም እየገለጸልን ይገኛል። ይህ እንግዲህ ያልተጠበቀ ውሳኔ በማንቸስተር ዩናይትድ ቤት ድንገት የተፈጠረ መሆኑ ነው እየተገለጸ የሚገኘው። ይህ በበርካቶቹ ያልተጠበቀ መሆኑን እንግዲህ ተከትሎ ድንግርግር ያለ ስሜት ውስጥ እንደከተታቸው በርካታ ደጋፊዎች እየገለጹም ይገኛሉ። ዋይን ሮኒም ሀሳቡን አንስቶ ነበር። በተለይም አሰልጣኙ ከመሰናበቱ በፊት አሰልጣኝ ሩበን አሞሪም በትንሹም ቢሆን ያሳዝነኛል፣ ምክንያቱም የቡድን ስብስቡ በቂ አይደለም፣ ተጠባባቂ ላይ ያሉትም እንዳሉ ታዳጊ የአካዳሚ ተጫዋቾች ናቸው። እነርሱን በተጠባባቂ ወንበር ላይ ማየት መልካም ነው፣ ግን ለአሁናዊ ሁኔታ ዝግጁ ናቸው ወይ የሚለው አንድ ጥያቄ ነው ሲልም ያነሳል። ቡድኑ በጣም ጥሩ ባልሆነበት ሁኔታ ላይ ታዳጊዎች ማስገባት ከባድ ነው፣ ለዚያውም ለአሞሪም ትንሽ አዘኛለሁ ሲል ዋይን ሩኒ መናገሩን ነው የተመለከትነው። አለን ሽረንም ስለ ሩበን አሞሪም ይናገራል። አሞሪም አስቀድሞ ተሸናፊነቱ የተረጋገጠበት ትግል እየታገደ ይመስለኛል፣ አሸናፊውም አንድ ብቻ ነው የሚሆነው ሲልም ይናገራል። በዩናይትድ አሰልጣኝነት ለረጅም ጊዜ ባይቆይ አይገርመኝም፣ እንደዚያ በሚዲያ ወጥተ ቦርዱን ለመጋፈጥ የሚያስችል በቂ ውጤት አላስመዘገበም ሲል ነው የሚገልጸው። በተለይም ትላንትና ካስነሳው ሀሳብ ጋር በተያያዘ ነበር ይህን ነገር መግለጽም የቻለው። ከክለቡ ቦርድ ኃላፊ ጋር ይህንን ነገር የመናገር ወይም ደግሞ ወደ ሚዲያ ማምጣት ተገቢ አይደለም ወይም ደግሞ ይህ ነገር ለኔ አይመስለኝም ሲል እንዲሁ መግለጹን ተመልክተናል። አረን ሺረር በተለይም በአሁኑ ሰዓት ላይ በማንቸስተር ዩናይትድ ቤት ያለው ውጤት ይህንን አይገልጽም፣ ስለዚህም በውስጥ መያዝ ነበረበት ሲልም ይገልጻል። ላውሪ ዊትሰል ስለ ጄሰን ዊልኮክስ ሲናገር እንግዲህ እንደተነገረኝ ከሆነ ጄሰን ዊልኮክስ ለሲቲ ስኬት አይነተኛ ሚና እየተጫወተውን የ4-3-3 አሰላለፍ ይወዳል ያደንቃልም። ስለዚህ በፎርሜሽን አሰላለፍ ዙሪያ የሚደረገው ውይይቶች ይኖሩ ይሆን ብለህ ልታሰብ ትችላለህ። አሰልጣኝ ሩበን አሞሪም ግን ከጨዋታው በኋላ የሰጡት ጋዜጣዊ መግለጫ ቡድኑ በሜዳ ላይ የሚኖረው አሰላለፍ በእርሱ እንደሚሆን የሚያስነብብ ወይም ደግሞ የሚያስገነዘብም ነበር። ይህ የሚሆን ጉዳይ አልነበረም ሲልም ነው እየገለጸ የሚገኘው። ኢኒዮሶች ዳነን አሽወርዝን ካሰናበቱበት ምክንያት አንዱ የአሰልጣኝ ሩበን አሞሪም አሰልጣኝ መሆን ባለመደገፉ የአሰልጣኝ ያጨዋወት ስልት ለዩናይትድ አይመጥንም ብሎ በማመኑም ነበር። ነገር ግን ከአመታት በኋላ ከአንድ አመት በኋላ ዳን አሽወርዝ ከተሰናበተ ከአንድ አመት በኋላ እንግዲህ አሰልጣኝ ሩበን አሞሪምም አይሰናበቱም የሚል ነገር ተነስቶ በአሁኑ ሰዓት ላይ መሰናበታቸው ነው እየሰማን የምንገኘው። ይህም ያልተጠበቀ መሆኑን በርካቶቹ እያነሳሉ። አንዲ ሚተንም ሀሳቡን አንስቶ ነበር። ማንቸስተር ዩናይትድ ሌሎች አሰልጣኞችን እንዲያናግሩ ወይም ደግሞ የሚል መረጃ አልሰማውም። በአሁኑ ሰዓት ላይ ግን ሌሎች አሰልጣኞች በማንቸስተር ዩናይትድ ቤት ራዳር ውስጥ እስኪገቡ ድረስ አብረን መቀጠል ወይም ደግሞ መመልከት አለብን ሲል የራሱን ሀሳብ መስጠቱ ነው እየተመለከተን የምንገኘው። የማንቸስተር ዩናይትድ ምንጮች አበክረው እንደገለጹት ከሆነ አሰልጣኝ ሩበን አሞሪም የተሰናበቱት በስልጣን ሽኩቻ ምክንያት አይደለም። የስንብታቸው ዋነኛ ምክንያት በዚያ ውድድር ዓመት በቂ የሆነ መሻሻል ባለማሳየታቸው ነው ሲል አንድ መግለጫን እንዲሁ እየተመለከተን እንገኛለን። አሰልጣኝ ሩበን አሞሪም በቦርዱ አባላት ሁሉ ጽኑ ደጋፊ ሲደረግለት ቢቆይም የእድገትና የመሻሻል ምልክት አለማሳየታቸው ለስንብታቸው ምክንያት እንደሆነ የተገለጸ ሲሆን ከትላንቱ ጋዜጣዊ መግለጫ በኋላ ግን ይህ ለማመን ከባድ እያደርገዋል ሲሉ እየተገለጸም ይገኛል።
የአሰልጣኝ ሩበን አሞሪም ተተኪ ሆኖ የሚመጣው የትኛው ነው የሚለው ደግሞ በአሁኑ ሰዓት ላይ እየተጠየቀም ይገኛል። ሄድ ኮች እንጂ ማናጀር በማንቸስተር ዩናይትድ ቤት በአሁኑ ሰዓት ላይ እንደማይመጣ ነው ቤን ጃኮብስ እየገለጸም የሚገኘው። የአሰራር ስርዓቱ በትብብር ላይ የተመሰረተ በመሆኑ በየትኛውም አሰልጣኝ አመራር ቡድን ውስጥ ኤክስኪዩቲቭ ቲም በላይ አይሆንም። እንዲሁም እንደ ኤሪክ ቴናግ በተጫዋቾች ዝውውር ላይ ውሳኔውን የመሻር ማለትም ቬቶ ፓወር ስልጣን አይኖረውም ሲል ነው እየገለጸ የሚገኘው። በአሁኑ ሰዓት ላይ አሰልጣኝ ሩበን አሞሪም እንግዲህ ይህንን ሀሳብ ወይም ደግሞ ይህንን ስልጣን ነው እኔ ሊይዝ የሚገባው ሲሉ ገልጸውም ነበር። በስተመጨረሻም ግን በማንቸስተር ዩናይትድ ቤት ይህ ነገር እንደማይሆን የተመለከትንበት ነው ሲል ቤን ጃኮብስ ይገልጻል። በአሁኑ ሰዓት ላይ የሚመጡትም ቀጣዩ አሰልጣኝ በማንቸስተር ዩናይትድ ቤት ሄድ ኮች እንጂ ማናጀር አይሆንም። ይህ ማለት በሚመጡት ተጫዋቾች ላይ እንዲሁ ከፍተኛ ውሳኔን መስጠት አይችሉም፣ ሀሳቦችን ነው እንዲሁ መስጠት የሚችሉት ሲሉ እንደዚሁ እየገለጹ ይገኛሉ። በማንቸስተር ዩናይትድ ቤት ያልተጠበቀው ይህ ነገር ሊሆን እንደሚችል ነው እየተገለጸም የሚገኘው። በስተመጨረሻ ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪምን አሰናብቷል። በቀጣይ ማን ይተካል የሚለው በርካቶቹ የሚያነሱት ነው። እናንተስ በማንቸስተር ዩናይትድ ቤት በአሁኑ ሰዓት ላይ ቀጣይ ሄድ ኮች አሰልጣኝ የሚሆነው ማን ይመስላችኋል? ይህ አሰልጣኝ በማንቸስተር ዩናይትድ ቤት ቢመጣ ለውጥን ያመጣል ብላችሁ የምታስቡት አሰልጣኝስ ማን ነው? ኮመንት ቦክስ ላይ ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። አብረን እንወያይበት፣ አብረን ሀሳብ ሼር እናድርግበት። ሁላችሁም ተሳተፉ ነው የምንላችሁ የተወደዳችሁና የተከበራችሁ አድማጮቻችን። ሌሎች ከሚገለጹ ሀሳቦች መካከል እንግዲህ በማንቸስተር ዩናይትድ ቤት ባለፉት 54 ዓመታት ውስጥ ከተሾሙት አሰልጣኞች ውስጥ እንደ አሰልጣኝ ሩበን አሞሪም ትንሽ የማሸነፍ ንጻሬ ያለው አሰልጣኝም የለም። አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ ቤት በአሰልጣኝነት ከመራባቸው ጨዋታዎች ውስጥ 38% ብቻ ነው የማሸነፍ ንጻሬ ያለው። ይህም እንግዲህ እጅግ በጣም የወረደ እንደሆነም ያሳያል። ሌሎቹን ስንመለከት እንደ ጆዜ ሞሪኖ፣ ኦሌ ጉናር ሶልሻየር እንዲሁም ኤሪክ ቴናግ የነበሩ የቅርብ ጊዜ አሰልጣኞችን ስንመለከት እንግዲህ ጆዜ ሞሪኖ 58.33% የማሸነፍ ንጻሬ ነበራቸው። እነሱም ግን መሰናበታቸውን እናስታውሳለን። ኦሌ ጉናር ሶልሻየር የቀድሞ የማንቸስተር ዩናይትድ ማናጀር እንዲሁም የቀድሞ ተጫዋች የነበረው 54.17% ማሸነፍ ንጻሬ አለው። አምና የተሰናበተው አሰልጣኝ ኤሪክ ቴናግ 54.69% የማሸነፍ ንጻሬ ነበረው። አሰልጣኝ ሩበን አሞሪም ግን ከዚህ እጅግ በጣም እየወረደ ወደ 20% ንጻሬ ዝቅ ያለ እንዳለው ነው እየተገለጸም የሚገኘው። 38.1% ማለት በማንቸስተር ዩናይትድ ቤት እንግዲህ እጅግ በጣም እየወረደ እንደነበር ነው የምንመለከተው። አምና 17ኛ ደረጃነት ይዞ እንዲያጠናቅቅ ያደረገው አሰልጣኝ መሆኑ የማይዘነጋም ጉዳይ ነው። በማንቸስተር ዩናይትድ ዘወረስት ከሚባሉ ጊዜያት መካከል አምና ማንቸስተር ዩናይትድ በዚህ ደረጃ ማጠናቀቁ እንግዲህ በርካቶቹ የማይረሱት እንዲሁም የቅርብ ጊዜ ትውስታ ነው። በዚህ ዓመትም እጅግ በጣም እየተፈተነም ይገኛል። በአሁኑ ሰዓት ላይ ማንቸስተር ዩናይትድ ከወሪው ከአርሰናል ያለው የነጥብ ልዩነት እንግዲህ ወደ 17ም ይጠጋል። ይህም እንግዲህ በርካቶቹ ማንቸስተር ዩናይትድ ምን ያህል አቅሙ እንደወረደ እንዲሁም ደግሞ ከሚድል ክላስ ቲሞች ጋር እንዲሁ እየተመጣጠነ እንደሆነ እየገለጹም ይገኛሉ። አንድ ነገርን ደግሞ እየተመለከትን እንገኛለን። በክረምት የዝውውር መስኮት ማንቸስተር ዩናይትድን የለቀቀው አሌሃንድሮ ጋርናቾ ፋብሪዚዮ ሮማኖ የአሰልጣኝ ሩበን አሞሪም መሰናበትን የገለጸበትን ገጽ እንዲሁ ላይክ ማድረጉ ነው የተገለጸው። ይህም እንግዲህ ምናልባትም አሌሃንድሮ ጋርናቾ ከአሰልጣኙ ጋር ያለው ቁርሾ ማንቸስተር ዩናይትድን እንዲለቅ እንዳደረገውም ያምናል። የሚወደውን እንዲሁም ደግሞ መጫወት ለሚፈልግበት ክለብ አለመጫወቱ ከዚህ በፊትም እንደሚቆጨው እንግዲህ በርካቶቹ እያነሱም ነበር። የአሰልጣኝ ሩበን አሞሪም በአሁኑ ሰዓት ላይ መነሳት እንዲሁም አሌሃንድሮ ጋርናቾ ደግሞ ከሚወደው ክለብ ማንቸስተር ዩናይትድ መልቀቁ ምናልባትም የዚህ አሰልጣኝ መሰናበት ደስታ እንደፈጠረለት እየገለጹም ይገኛሉ። በማንቸስተር ዩናይትድ ቤት እንግዲህ አምና ማለትም በክረምት የዝውውር መስኮት የለቀቁ በርካታ ተጫዋቾች አሉ። የክለቡ ሌጀንድ ይሆናል ተብሎ የሚጠበቀው በርካታ ዓመታትን ለማንቸስተር ዩናይትድ ያገለገለው የክለቡ አካዳሚ ተጫዋች የነበረው ማርከስ ራሽፎርድም እንግዲህ የሚጠቀስ ተጫዋች ነው። ይህም ተጫዋች ከአሰልጣኝ ሩበን አሞሪም ጋር ሳይስማማ ነበር በአሁኑ ሰዓት ላይ በውሰት በባርሴሎናም የሚገኘው። ለማንቸስተር ዩናይትድ መጫወት ምን ያህል ክብር እንደሆነ አሁንም እየገለጸም ይገኛል። ነገር ግን ምናልባትም አንዳንድ ሀሳቦች አሁንም እየተነሱ ይገኛሉ። አሰልጣኝ ሩበን አሞሪም መልቀቁን ተከትሎ ምናልባት ይህ ተጫዋች ማርከስ ራሽፎርድ ዳግም በማንቸስተር ዩናይትድ ቤት ይጫወት የሚሆን የሚሉ ጥያቄዎችም እየበዙም ይገኛሉ። እንደ ስኮት ማክቶሚናይ እንዲሁም ደግሞ ራስመስ ሆይሉንድ የመሳሰሉ ተጫዋቾች በቅርብ እንግዲህ የለቀቁ ተጫዋቾች እንደነበር ይታወቃሉ። በአሁኑ ሰዓት ላይ ደግሞ የኮቢ ማይኖ እንዲሁም ደግሞ የጆሹዋ ዚርክዚ የሚጠየቅም እንዲሁም የሚነሳ ጉዳይም ነበር። ቲሙ እነዚህ ሁለቱን ተጫዋቾች አለቃቸውም ሲል እንዲሁ መግለጹ ይታወቃል። ነገር ግን ተጫዋቾቹ ምናልባትም በአሰልጣኝ ሩበን አሞሪም እንዲሁ ቀጣይነት የሚኖረው ቢሆን በክረምት የዝውውር መስኮት አሊያም ደግሞ በጥር በውሰት እንኳን የመልቀቅ እድል ሊኖራቸው ይችላሉ ተብሎ ከሚገመትባቸው ተጫዋቾች ነበሩ። አሁን ግን ምናልባትም አዲስ አሰልጣኝ በሚመጣበት ጊዜ ራሳቸውን
የማሳየት እድል ይኖራቸዋል። በተለይም የኮቢ ማይኖ ጉዳይ እንግዲህ በርካቶቹ የሚያነሱትም ጉዳይ ነው። ኮቢ ማይኖ አጀማመሩ፣ አስተዳደጉ እጅግ በጣም ድንቅ ነበር። አሰልጣኝ ሩበን አሞሪም ከመጡ በኋላ ግን እየተጫዋች ተሰጥኦ እየጠፋበትም ይገኛል። ይህም እንግዲህ በቅርብ ያየነው ጊዜም የተመለከትነውም ነበር። ይህ በአሰልጣኝ ሩበን አሞሪም ምላሽ ወይም ደግሞ ውሳኔ እየተደረጉም ነበሩ። አሁን ሰዓት ላይ እንግዲህ የአሰልጣኝ ሩበን አሞሪም መነሳት በርካቶቹም የሚያስገርም መሆኑ ነው እየተገለጸ የሚገኘው። ይህም እንግዲህ ጥያቄዎች እየበዙም ይገኛሉ። ለማንቸስተር ዩናይትድ አዲስ አሰልጣኝ በመፈለግ ሂደት እንዲሁም ከዚያ በኋላ ለሚከናወኑ የተጫዋቾች የዝውውር ዋናውን ሚና የሚጫወተው ክሪስቶፈር ቪቪል እንደሚሆን በአሁን ሰዓት ላይ እየተገለጸም ይገኛል። ይህ ሰው በማንቸስተር ዩናይትድ ቤት እንግዲህ ወሳኙን ሚና ይጫወታል ተብሎ እየተገለጸ እንደሚገኝ ነው እየተገለጸ የሚገኘው። ማንቸስተር ዩናይትድ ያስቀመጠውን ዝቅተኛ ኢላማ ቶፕ 6 ሆኖ ማጠናቀቅ ነው። ማንቸስተር ዩናይትድ አሁን ላይ ያለው ቡድን በዚህ የውድድር ዘመን ለአውሮፓ ውድድር ለማለፍ በቂ እንደሆነ ያምናል። ነገር ግን ለውጥ ማድረግ አስፈላጊ ሆኖ ስለተገኘ አስነስቶታል ወይም ደግሞ አባሮታል ሲል ዘቴሌግራፍ እያስነበበም ይገኛል። ማንቸስተር ዩናይትድ እንግዲህ ይህንን ውሳኔ ካስወሰነው ዋነኛ ምክንያት መካከል የአሰልጣኙ ግትርነት፣ የተጫዋቾቹን እንዲሁ ሮቴት አድርጎ አለመጠቀም እንዲሁም ደግሞ ከተጫዋቾቹ ጋር ከአንዳንድ ማንቸስተር ዩናይትድ አካላት ጋር ያለው የስምምነት ጉዳይ በርካቶቹ እንደሆነ እያነሱም ይገኛሉ። ቀጣይስ ማንቸስተር ዩናይትድ ምን ይገጥመዋል የሚለው በርካቶቹ የሚያነሱትም ጉዳይ ነው። ያለፉትን 12 እና 13 ዓመታት እንግዲህ ማንቸስተር ዩናይትድ ከአሰልጣኝ ሰር አሌክስ ሻንክማን ፈርጉሰን በኋላ እንግዲህ ፈታኙን ጊዜ እያለፈም ይገኛል። በርካታ አሰልጣኞች ዴቪድ ሞይስ ጀምሮ መጥተዋል። እንደ አሰልጣኝ ኤሪክ ቴናግ፣ ጆዜ ሞሪኖ፣ ኦሌ ጉናር ሶልሻየር እንዲሁም ደግሞ ሌሎች በርካታ አሰልጣኞች በማንቸስተር ዩናይትድ ቤት አሰልጥነዋል። ሁሉም ግን ሊሳካላቸው አልቻለም። በቅርብ እንግዲህ ከምናስታውሳቸው ጥሩ ሪከርዶች መካከል የጆዜ ሞሪኒዮ በዩሮፓ ሊግ ዋንጫ ማሳካት ነው። እንዲሁም ደግሞ የአሰልጣኝ ኤሪክ ቴናግ በተከታታይ የኤፍኤ ካፕ ዋንጫዎችን በሁለት ዓመቱ ማሳካት ነው። ይህ አሰልጣኝ ግን እስከ ዩሮፓ ሊግ ፍጻሜ ድረስ ቢሄድም ከቶተናም ጋር በነበረው ጨዋታ መሸነፉን ተከትሎ እንግዲህ የዩሮፓ ሊግ ፍጻሜ ነው የሱ ጥሩ ሪከርድ፣ መጥፎ ሪከርዱ ደግሞ በእንግሊዝ ፕሪሚየር ሊግ 17ኛ ደረጃ ማንቸስተር ዩናይትድ እንዲያጠናቀቅ ማድረጉ ነው። ይህ አሰልጣኝ ቀጣዩ ማረፊያው የት እንደሚሆን ባይታወቅም ማንቸስተር ዩናይትድ ማንን ያመጣል የሚለው እንግዲህ በአሁኑ ሰዓት ላይ እንዲሁ የሚጓጓለት ጉዳይ እንደሆነ ነው እየተገለጸም የሚገኘው። እጅጉን የተወደዳችሁና የተከበራችሁ የአሁን ስፖርት አድማጭ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን እየመስሉ ነበር። ፕሮግራሞቻችንን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የአሁን ስፖርት የከሰዓት ፕሮግራሞቻችን በዚሁ የሚጠናቀቁ ነው የሚሆኑት። በተለይም እንግዲህ ሳላሰልጣኝ ሩበን አሞሪም አንዳንድ ሀሳቦችን፣ የእናንተን ግምቶች፣ የእናንተን አስተያየቶች ኮመንት ቦክስ ላይ ልታጋሩን ትችላላችሁ። አሰልጣኝ ሩበን አሞሪም በመነሳቱ ደስተኛ ናችሁ ወይ? ሀሳብ አስተያየታችሁን ኮመንት ቦክስ ላይ ልታጋሩን ትችላላችሁ። የከሰዓት ፕሮግራሞቻችን ግን በዚሁ የሚጠናቀቁ ነው የሚሆኑት። በነገው ጠዋት ፕሮግራሞቻችን እስከምንገናኝ ድረስ ግን ቻው ቻው፣ መልካም ጊዜ፣ መልካም ምሽት ይሁንላችሁ።